ደስ ተናደደ። ጨረቃ ፋሚሊ ሁሉ ተናደደ። አንድ ነገር ልንገራችሁ። ስሙኝ አንድ ነገር ልንገራችሁ። ባለፈው ያየነው በርና ይሄ በር አንድ አይደለም። የምን ባለፈው አይተናል? ምን ሆነ? ሲጀመር ለእሷ እኮ ያው ቤት አይደለም፣ ያ ቤት አይደለም። ባለጌ ሰው እያጣሪ ዋክል ሌላ ነገር ቀይ ዛሬ ማለት ነው። እኔ ዛሬ ማለት ነው ባይሙ ወላሂ እኔ አዳምጪኝ ወይ እናቴ ስሙኝ፣ አንድ ነገር ልንገረኝ። ውስጤ በጣም ነው ያመመኝ። በጣም ነው የቆሰው። በጣም ነው ያለው። ወላሂ እኔ ደግሞ ዛሬ ማሪ ማለት ነው በሱ ቻናል እኮ ነው የተለቀ። እኔ እኮ ቅጥል ሊያደርገኝ ለምን ካፊ ምን ብልሻል? ትናንትና እኔ በሀይሜ አይጠበቁ። ምክንያቱ የእናቱ ቤት መሀን ስለወቀ ነበር። እኔ ምንም ነገር አልልም። እሱ የሄደበት ቦታ ሁል አካላቱ ቅጥል ይበል። እኔን እንደዚህ ያስለቀመለቀው እኔ ማለት ነው ጸሎት ካረኩኝ ሁሌ እሱ ነው የምሳደበው። እኔ ሁሉ ኦዲስ ተናደደ። ሳ ኦዲስ ጨርቀ ፋሚሊ ተናደደ። ሁሉ መረጋጋት አለባቸው። እንደኔ የተሰማ እንደኔ የለም። በጣም ነው ስምት ያለኝ፣ ግን መናገር አልፈለግም። እኔ በቪዲዮ ወጥቼ ዛሬ መጨፈር አለብኝ። እሱን ፎቶ ደግሞ ምን መሰለሽ የእናቴ ህልም ስላደረግኩ በቃ ከአንቺ ጋር መቀጠል አይፈልግም። የእናቴ ህልም ልጨርሽ እየነበር አባባሉ በቃ እስከ የእናቱ ቤት ምሰራ ሁሉ ነገር ስለምስር ከእሱ በኋላ ደግሞ ሀይም አይተስፈልጋትም። ችግር የለም። ቅንቅና ላይ በጣም ነው የተሰማኝ። ወንድ ስበር ውሻ ነው ባላ በእውነት ወይ እናቴ ለምንድን ነው የምታለቅሽው አንቺ? እኮ ለሱ ነው የምታለቅሽው። ለሱ እሱ እኮ ሴታ ሴት ነው ሲጀምር፣ ወንድ አይደለም። ወንድ ሴትና ሴት ሲገናኝ እኮ ጥቅም የለውም ማለት ነው። የኔ እንባ ብቻ እኮ ምንም አያደርግለትም። የሄደበት ቦታ ሁሌ ይወድቃል። ስሙኝ የሚያደርግበት ምክንያት አለ። እንደ በፊቱ ነው እንዲናችሁ ነው ተረጋሪ እንደተቃጠልኩ ይቃጠላታል። ከማቼ እኔ በጸለፍኩበት ጊዜ ነው ፈጣሪ ያለበት ዛሬ ጨርሳ ገደል መግባት ይችላል ግን ማለት ነው። ምራሱ ልክስክስ እንደ ልጅ አለኝ ብሎ የሚደርሳት እኔ አንቺ አታልቅሽ ወይ ምን ሆነሻል እንዴ ማሬ? እንዴ እንደኔ ተናደጂ እንጂ አታልቅሽ። እኔ እኮ የኔ እናት የኔ ባብቸ በቋል እኔ ያደግኩበት ያኔ ሀይሚ ማለት ነው። ያደረግ ነገር የለም መሻል እናቴ ደግሞ ያዛዘንልሽ ጠብቀ ነበርኩ አለች። እስቲ ዝም በሉ አንዴ። እስቲ ሀያት ምን ሆና ነው የምታልቅሰው? ጥቅመኛ ተባለች። ጥቅመኛ ራሱ ነው ሀያት ዝም በሉ፣ የራሱ ጉዳይ ገደል ይግባ። የአሁኑ ነው እሱ የታየው፣ የነገውን አልታየውም። የኔ ቆንጆ አይደለም እኮ አይደለም። ሀይሚ ግን ይሄን ቤት ሀያት ንንገርሽ አሁን ይታያል። ቆይ ንንገርሽ ሀያት አለ አሁን ይታያል ከሀይሚ ጋር ስለሆነ መሆኑ ገባኝ። ምን አለት እናቱ ልብ ይስጥሽ እናቱ እና ታዲያ አስበኝ እና ሲጀመር እሷ እኮ ትመልሳለች። አሁን ራሱ ልቧ ራሱ እኮ ተመልሷል። ግን እሱ ልቧ እኮ የእሱ ተመልሷል። ቆይ እናንተ እንትን ያለች ነው ሁኔታዋ ይነግራል። ይሄ ደግሞ አርጉልኝና ማለት ነው የምኪን አንድ ነገር ነው የምኪን በቃ ሌላ ነገር ሄድሽ ማለት ነው። ታይኝ ልውጣ እኔ ክፍልማይዘር ስምኝ እኔ የተረዳሁት ነገር ሄድሽ ማለት ነው። ያ አብል ካሰርሽለት ወዲያ ነው ቀጭ እያለው ነው ማለት ነው። እና ችግሩ አብሉ ላይ ነው እንጂ እኮ ቡርኪ ሌላ ጊዜ እንደዚህ ነው እንዴ እንደምናየው ፈልገዋለሁ አላ ላ እንዳትሉ ሀብን እንዳትሉ ምንም ሀብል ነው ማሪ ሀብል አይደለም ምሰሶ ህልክ ስለያዘ ነው በቃ እሱ ጓደኛውም አይደለችም። ለተንኩላችሁ ደህና ናችሁ? የአባቴ ልጅ ሁለተኛው እንደዚህ ወሬ ስታወሪ እንዳልሰማሽ ታይ። የተሰማኝን ነው ማውራ ማሪ ታይ
ገደል ይበቃ ፈለገ እንጂ እንደዚህ ነው እንደዚህ ነው እንደዚህ እሱም ራሱ እንደዛ ሊወራለት ስለፈለገ ነው። ዝም በይ በቃ። አብሉ አትበሉ። እንዴት ዋላችሁ? ገስት ላይ ሁለተኛ እንደዚህ ወሬ አታውሩ። ይሄ ባይለጌ ምን ይወራለታል? እሱ ባይለጌ አትበሉ። አብሉ ሁለተኛ እንደዚህ ገስት አታውሩ። ፈጣሪ ማለት ነው። ፈጣሪ ማን ነው የሚያወጣው? ልጅቷ ትግሬ አታውጪ ልጅቷ ቆንጆ ነይ የኔ ጠንበላል የትንሽ ናቶ አይቤ ሀቺ ቤቱቶ እንደምትል እኔን ልታገባ ነው አለች እኮ። እባክሽ እሷ ያውቃ ናት እሷ የሚለውን ልሰማ ነው። ያውቃ ነው። ዝም በሉ። ሙድ እያያዘች ነው። ያውቃ ነው። ዝም በሉ። ሙድ እያያዘችበት ነው። ሾዶች ማለት ነው። እየቀለደች ነው። እሺ ምንም አይደለም፣ ግን የስራውን ስጦ ሴት እንደዚህ እያስለቀሰ ችግር የለውም። በፈጣሪ እጅ ያገኛል ሁሉ ማለት ነው። ለዘራው የሚያጭንተው እሱ ነው። አይደለም። እሺ ማሪ በሱ ምን አይነት ቃላት ይወጣል ብላ ነው እየጠበቀችው ነው። ያውቃ ነው። ለማንኛውም ማለት ነው ቢጋቡም እኮ ችግር የለው። ሴትና ሴት ምን ያደርጋል? ምንም አይጠቅሙም። አይወልድም እኮ አይችልም። ስለዚህ ወንድ እንፈልጋለን። ችግር የለም። ብዙ እኔ እንደውም በወንድሞቼ ፋፊ ዝም በይ ፋፊ፣ እንደዚህ ወሬ አታውሪ። ልክ እስኪ ሲጀመር ኧረ ተያትስ እኔ ቤቴን ከፍቼ መርገጥ እችላለሁ፣ ግን ተናደሩ። እሺ አውሪ፣ የተሰማሽ አውሪ፣ ችግር የለም። እናንተ አትናደዱ። የተሰማሽ ናቲ ምን ሆናችሁ ነው? ውጭ አንቺ አታስፈልግም ሲጀመር ማለት ነው። ማሪ ውጭ ማን እኔ የተሰማ ታውራ። ዝም በይ አንቺ፣ ዝም በያት። ተቃጠልኩኝ። ለምን እየቀዱ ወስደው መሳቂያ አድርጉና አንድ ሰው እንትን እንዳይል ዝም በሉ። ተቃጠልኩኝ እኮ በውስጥሽ ተቃጠይና ቁጭ በይ። አሁን እሷ መጀመሪያ ላይ ተናገረች ንግግር ሳምንት ድረስ እያለቀስኩኝ ነበር ባየው ቁጥር ማለት ነው። እኔ ሲጀመር ማለት ነው እኔ ተውን፣ እኔ አልፈልግም። በቃ እኔ ማንን መከታተል አልፈልግም። እኔ ራሴን ሆኜ መኖር እፈልጋለሁ። ካሁን ባለ እኔ ምንም አላለቅ። ማነኝ ማለቅ ሰው ለምንድን ነው? ዝም በይ ማሪ። አሁኑ አልተ እሱ የታየው ያ ለማንኛውም ማለት ምንድን ነው